በወጣትነት ጊዜ ብዙ ፈተናዎች አሉ። እነዚያን ፈተናዎች ለመራቅ ህሊናችን ላይ ምን ስለዋል? ክርስቶስ በዕለተ ዓርብ ለኛ ያደረገው ያ የቀራንዮ መከራ እንግልት ለምንድን ነው ያን ያደረገው ብሎ ማሰብ። ለምንድን ነው ዝቅ ብሎ ሐዋርያት ወገቡን ታጥቆ ሐዋርያት እግራቸውን ያጠቡ? ያ ምንድን ነው ከተባለ ትሕትና። ያን ያደረገበት ምንድን ነው ከተባለ እኛ በዚያ እንድንመራ፣ ያ በዚያ ስራ ላይ ህሊናችን ተሰቅሎ እንዲኖር። ያን ካሰብ ለሰይጣን በር አንከፍትለት። እመቤታችን ቅድስት ድንግል ማርያም በሰው ፊት ይናቅ የነበረውን ውሻ በወርቅ ጫማ ውሃ ማጠጣቷ አንዱ ትሕትና ይሄ ነው። አባ መቃርስ ትሕትናን ምን አለው ይላል? የክርስቶስ ወታደር መለያ ምልክት ነው ይላል። ክርስትና በስም አይደለም፣ ተግባር ነው የሚገልጠው። ስራውን እንሰራዋለን፣ ተግባሩ ይገልጠናል ማለት ነው። ወመንፈስ ቅዱስ አሐዱ አምላክ አሜን። አቃቤ ሥራይ ወረደ እምሰማይ ወዕፀ ሕይወት ተረክበት እምቤተ ዳዊት። ባለመድኃኒቱ ከሰማይ ወረደ የድህነቱ እንጨትም ከዳዊት ቤት ተገኘች እንዳለ ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በክርስቶስ ደም ማፍሰስ መሞት ሕይወትን ድህነትን ማድረግ ለኛን ወዶ ፈቅዶ ወደዚህ ዓለም በመጣው በመድኃኒታችን በኢየሱስ ክርስቶስ ስም በቅድሚያ ታላቁ መምህራችን የኔታ መንግስቱ ከዚህ እንደ ከዋክብት ደምቃችሁ ከሩቅም ከቅርብም ተሰብስባችሁ የእግዚአብሔርን ቃል ለመስማት የታደማችሁ ውድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ፍጹም የሰላምታ ቃል እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስካሁን ሰዓት አደረሳችሁ? አሚን። እግዚአብሔር ይመስገን ብለን እንድናመሰግን ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ፈጥኖ ሳያጠፋ ዕለት ዕለት በቸርነቱ በሀብት ስቦ በረድኤት አቅርቦ ቅዱስ ቃሉን የሚመግበን አምላካችን እግዚአብሔር ዛሬም ዘወትርም በፈጠረው ፍጥረት አንደበት ሁሉ ከምድር እስከ ሰማይ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የተመሰገነ ይሁን። እንዲሁም እናታችን ቅድስት ድንግል በተጠማን ጊዜ ደግሞ ንጹሑን መጠጥ ኢየሱስ ክርስቶስን የጠጣንባት የወርቅ ጽዋችን ወላዲተ አምላክ እመ አምላክ መድኃኒታችን ኢየሱስ ክርስቶስ ባከበራት ክብር መጠን ክብር ምስጋና ይድረሳት። እጥር ለማድረግ ጊዜንም ላለመጉዳት ከኔ ጋር የምንቆይበት የትምህርታችን ርዕስ ከቤቴ ጣራ በታች ትገባ ዘንድ አይገባኝም በሚል ኃይለ ቃል ነው አብረን የምንቆየው። ከቤቴ ጣራ በታች ትገባ ዘንድ አይገባኝም በሚል ኃይለ ቃል ነው የምንቆየው። ይህን ኃይለ ቃል የምናገኘው ቅዱስ ማቴዎስ በጻፈው ወንጌል ውስጥ ምዕራፍ 8 ቁጥር 8 ላይ እናገኘዋለን ማለት ነው። እንግዲህ ይህን ኃይለ ቃል ለማንሳት የተፈለገው እኛ ወጣቶች እንደመሆናችን እኛ ማድረግ ያለብን ነገር ምንድነው? በቤተ ክርስቲያን ብዙ የምናደርጋቸው ነገሮች አሉ። ስለዚህ ከኛ ከወጣቶች የሚጠበቀው ነገር ምንድነው? አንድ ወጣት በቤተ ክርስቲያን ሲኖር ምን ማድረግ አለበት የሚለውን ትንሽ ለማየት ያክል ነው እና እንግዲህ የጻፈልን ከ12ቱ ሐዋርያት አንዱ ሐዋርያው ማቴዎስ ነው። የተናገረው ደግሞ መቶ አለቃ የሚባል ሰው ልጁ ታሞበት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቅፍርናሆም በገባበት ሰዓት ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተራራው ሲያስተምር ቆይቶ ወደ ቅፍርናሆም መንደር ሲገባ አንድ መቶ አለቃ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ቀረበና ጌታዬ ሆይ እነሆ ልጄ ታሟል፣ በአልጋ ላይም ተኝቷል፣ ስለዚህ ልጄን አድንልኝ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለው? ነየ አነ እመጽእ ወእፌውሶ፣ እነሆ እኔ መጥቼ እፈውሰዋለሁ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሕሙማንን ሲፈውስ ዳሶ የፈወሰው አለ፣ በልብሱ ጫፍ የፈወሰው አለ፣
በህሊናም የፈወሰው አለ፣ በምራቅም የፈወሰው አለ። በብዙ መንገድ ድህነትን አድርጓል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ሰው እነሆ እኔ መጥቻ አድነዋለሁ ሂድ ሲለው፣ ይህ ሰው ግን ምን አለ? ኦ እግዚኦ እይደለወኒ ከመ አንተ ትባሕታይተ ጠፈረ ቤቴ፣ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ወደ እኔ ቤት ትገባ ዘንድ አይገባም፣ ቃል ብቻ ተናገር እንጂ ልጁ ይድናል አለ። አሁን ይህ ሰው መድኃኒታችን ኢየሱስ ክርስቶስን ወደዚያ እንዳይገባ ወደ እኔ ቤት ልትገባ አይገባህም ያለው የኔ ቤት አንተን ማስተናገድ አይችልም። ለአንተ ክብር የሚመጥን ቤት የለኝም። ቤቴ የኃጢአት ቤት፣ የህመም ቤት፣ ሌላ ስራ የሚሰራበት እንጂ ጽድቅ የሚሰራበት ቤት አይደለም። ስለዚህ አንተ እዚያ ትገባ ዘንድ ለአንተ የሚመጥን ቦታ አይደለም እያለው ራሱ ይህ ሰው 100 አለቃ ነበርና በአገልጋዮቹ እየመሰለ ለክርስቶስ መናገር ጀመረ። ቃል ብቻ ተናገር፣ እኔ ባሪያዎች አሉኝ፣ እዚህ ያለውን ወደዚያ ሂድ፣ ከዚህ ያለውን ወደዚህ ና ብለው አንዱን የቆመውን ቁረጥ፣ የወደቀውን ፍለጥ ብለው ይታዘዘኛል። አንተም አጋንንትን እንደዚህ ከዚህ ያለውን ውጣ ብትለው ይታዘዛል። ስለዚህ ሁሉን ማድረግ የሚቻል አምላክ ነህና ቃል ብቻ ተናገር፣ ልጄ ይድናል አለ። ልጄ ይድናል አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ አብረውት ለነበሩት ዘወር አለና እኔ በእስራኤል መካከል እንዲህ ያለ እምነት አላየሁም አለ። እንዲህ ያለ እምነት አላየሁም። አሁን ሊቃውንተ ቤተ ክርስቲያን ይህን ሲተረጉሙ በዚህ ሰው 3 ነገር አግኝቶበታል ብለው ይተረጉማሉ። አንደኛ ሃይማኖት። ይህ ሰው ወደዚህ ወደ ቅፍርናሆም መድኃኒታችን ኢየሱስ ክርስቶስ በገባበት ጊዜ ወደ ኢየሱስ ክርስቶስ የመጣው አድንልኝ ብሎ በማመን ነው። ልጁ እንደሚድን አምኖ ቃል ብቻ ተናገር ብሎ ለመናገር ወደዚህ መጣ። ይህ ትልቅ ሃይማኖት ነው። ይህ ሰው ከእስራኤል ወገን አይደለም፣ አህዛባዊ ነው። ግን መድኃኒታችን ኢየሱስ ክርስቶስ ይህን የታመመውን ልጁን እንደሚያድንለት በፍጹም እምነት ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ቀረበ። ወደ እርሱ ቀረበና ልጄን አድንልኝ አለው ማለት። አንደኛ ሃይማኖት አግኝቶበታል ይላሉ ሊቃውንት ቤተክርስቲያን። ሁለተኛው ደግሞ ጥበቡ ምንድነው ከተባለ አጋንንት በአንተ ዘንድ ቁም ነገር የላቸውምና እኔ በቤቴ ባሪያዎች አሉኝ፣ አገልጋዮች አሉኝ፣ እነሱን ሳዛቸው ያደርጋሉ። ስለዚህ እኔ እነዚያን እንደማዘዛቸው አንተም አጋንንት ብታዘዛቸው ይታዘዛሉና አዝዝ ብሎ ምሳሌ መስሎ በጥበብ ተናገረ ማለት ነው። ሶስተኛው ትሕትና ነው። ራሱን ዝቅ አድርጎ የኔ ቤት አንተን ማስተናገድ አይችልም ብሎ ትሕትናን ተናገረ። አሁን ይዘናት የምንቆያት ይችርስ ናት። ትሕትና ምንድነው? በቤተ ክርስቲያን ወጣቶች በህይወታቸው ትሕትናን እንዴት መለማመድ አለባቸው፣ እንዴት ይዘውት ማደግ አለባቸው የሚለውን ነው የምናየው። ይህንን ትሕትናን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰርቶ ነው ስሩ ያለ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ትሕትና ምንድነው ከተባለ ነቢያትን ትንቢት አናግረው 5500 ዘመን ሲፈጸም ወደዚህ ምድር መምጣት የሰውን ስጋ መልበስ ነው። ከዚህ የበለጠ ትሕትና የለም። የሰውን ስጋ መልበስ ያ ነው ትሕትና። 30 ዘመን እንደ ህፃናት እያደገ ለእናቱ እየታዘዘ ለዘመዶቹ እየታዘዘ ውሃ እየቀዳ እንጨት እየለቀመ ውሃውን በወንፊት እያመጣ ማደግ፣ ለእናቱ መታዘዝ፣ ለዘመዶቹ መታዘዝ ትሕትና ይሏቸዋል። ያ ነው። ይህን መድኃኒታችን ኢየሱስ ክርስቶስ ሰርቶ ስሩ ለማለት ስራውን በተግባር አሳየን። ወሆሮን እግዚ ኢየሱስ ለሐምስ ግብራት ይላል። 5 ስራዎችን ሰራ ይላል። ከነዚህ መካከል አንዱ ትሕትና ነው። 5 ስራዎችን ሰራ ይላል። ከነዚህ መካከል አንዱ ትሕትና ነው። ትሕትናን ሰርቶ ስሩ አለን ማለት ነው። 30 ዘመን ሲመላው በማየ ዮርዳኖስ መጠመቅ እከብራይል ክቡር ኃጢአት አይሰራ ንጹሐ ባህሪ ኢየሱስ ክርስቶስ በትሕትና በማየ ዮርዳኖስ ተጠምቆ ትሕትናን ሰርቶ ስሩ አለን። ዮሐንስን መጣ አጥምቀኝ ማለት እየቻለ እርሱ ወደ ገሊላ ባህር ወርዶ መጠመቅ፣ ይሄ ትሕትና ነው። ይሄን ያደረገው ለምንድን ነው ስንል ለኛ ለኦርቶዶክሳውያን በትሕትና ሁሉን ነገር ማድረግ እንደምንችል እንድንሰራና እንድንተገብር ሰርቶ ለማሳየት ነው። አርአያ ለመሆን ነው። እርሱ ሳይሰራ ስሩት ያለው ነገር ስለሌለው ለዛ አርአያ ለመሆን ሰርቶ አሳየን ማለት ነው።
በምሴተ ሐሙስ ስናይ ዝቅ ብሎ ገውን ታጥቆ ውሃ ቀርቶ የሐዋርያትን እግር ማጠብ፣ ይሄ ነው ትሕትና። ይሄን ትሕትና ነው ኢየሱስ ክርስቶስ በዚህ ሰው ያገኘው። ዝቅ ብሎ ከቤቴ ጣራ በታች ትገባ ዘንድ ለአንተ አይገባም ያለው ይህን ትሕትና ኢየሱስ ክርስቶስ ሰርቶ ስሩ ያለውን ይህ ሰው በተግባር ሲሰራው ታይቷል። ስለዚህ 12ቱም ሐዋርያት መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ ማጠብ ይህ ትሕትና ነው። ለእኔና ለእናንተ በቀራንዮ አደባባይ መስቀል ተሸክሞ መንገላታት፣ በችንካር መቸንከር፣ ደሙን ማፍሰስ፣ ስጋውን ቆርሶ ደሙን አፍስሶ ብሉ ማለት ከዚህ የበለጠ ትሕትና ምን አለ? ከኛ ከወጣቶች ከክርስቲያኖች የሚጠበቀው ይህን የክርስቶስን አራያነት መከተል። ተግባራዊ ክርስትና ወይም በስራ የተገለጠ ክርስትና ማለት ይሄ ነው። ክርስትና በስም አይደለም፣ ተግባር ነው የሚገልጠው። ስራውን እንሰራዋለን፣ ተግባሩ ይገልጠናል ማለት ነው። ይህን ሰው ተግባሩን የገለጸው ሰርቶን ያሳየ፣ ትሕትናውን በተግባር አሳየ፣ ትሕትናውን አሳየ ማለት ነው። ስለዚህ አንድ ክርስቲያን ልክ እንደዚህ ሰው ከክርስቶስ ፊት በትሕትና መመላለስ እንዳለበት ያሳያል ማለት ነው። የሚያስረዳንም ይሄን ነው። እናታችን ቅድስት ድንግል ማርያም ይሄን ያደረገችው በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 44 ጀምሮ እንደምናገኘው ታበዩ ነፍሴ ለእግዚአብሔር ወታሰኝ ነፍሴ በአምላኬ ወመድኃኒዬ እስመ ርእየ ሕማማ ለዓመቱ፣ ሰውነቴ ልቡናዬ አምላኬ መድኃኒቴ ኢየሱስ ክርስቶስን ከፍ ከፍ ታደርገዋለች፣ ታመሰግነዋለች። የባሪያውን ውርደት አይቷልና ይላል። ይህ የሔዋንን መዋረድ ነው። 5500 ዘመን በእግር አጋንንት መጠቅጠቋን ነው ይሉና ሊቃውንተ ቤተክርስቲያን ይህን ከተረጉሙ በኋላ አንድም ብለው ሲተረጉሙ የኔን የባሪያውን ትሕትና አይቷልና ብለው ይተረጉማሉ። ትሕትና የእመቤታችን ትሕትናዋ ምንድነው ከተባለ እመቤታችን ቅድስት ድንግል ማርያም በሰው ፊት ይናቅ የነበረውን ውሻ በወርቅ ጫማዋ ውሃ ማጠጣቷ አንዱ ትሕትና ይሄ ነው። ይህን ትሕትና በተግባር ገልጻ አሳየችን እናታችን ቅድስት ድንግል። መድኃኒታችን ኢየሱስ ክርስቶስ የሰራውን ስራ ከሰዎች ሁሉ በላይ በክብር ከፍ የምትለዋ ከፈጣሪ በታች የሆነች እመቤታችን ድንግል ማርያም እርሷም ሰርታ አሳየችን። የኛ አርአያችን ናትና አንዱ ትሕትናዋ ይሄ ነው። ለተጠማ ውሻ ውሃ ማጠጣት። ሌላው ትሕትናዋ ምንድነው ከተባለ በዚያ ዘመን እናታችን ቅድስት ድንግል ማርያም ባለችበት ወቅት እነሆ ድንግል ተወልዳለች የሚባል ትንቢት ይነገራል። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ ይወለዳል የሚል ትንቢት ይነገር ነበር። ይህን የኢሳይያስን መጽሐፍ እናታችን ድንግል ማርያም በምታነብበት ጊዜ እኔ በሆንሁ ብላ የትዕቢት መንፈስ አላደረባት። እኔ ድንግል ነኝ፣ ለዚህ ክብር እኔ ልሆን እችላለሁ አላለች። ምንድን ያላችሁ እናታችን ቅድስት ድንግል ማርያም ከዚህችስ ከጊዜዋ ጊዜ ደርሼ ወጥቼ ወርጄ ባገለገልኋት ባሪያዋ በሆንሁ አለች። ትልቁ ትሕትና ይሄ ነው። ዝቅ ብሎ ለመታዘዝ ልቡናን መፍቀድ። ትዕቢተኛውን ልቡናችንን ውዳሴ ከንቱ የሚያጠቃው ልቡናችንን ዝቅ አድርጎ ለመላላክ ለማገልገል ራስን ማስገዛት፣ ትንሣኤ ህሊና ማድረግ፣ በህሊናችን በጎ ስራ ለመስራት መነሳሳት፣ ያ ነው ትሕትና ማለት። ይህንን ትሕትና ሊቃውንተ ቤተክርስቲያን በብዙ አይነት ተርጉመውታል፣ በብዙ መንገድ ተርጉመውታል። ከነዚህ መካከል አባ መቃርስ የሚባለው አባት እንዲህ ይላል። ወአባ መቃርስኒ ሰመዮ ክትመተ ሐራዊ ክርስቶስ ይላል። አባ መቃርስ ትሕትናን ምን አለው ይላል? የክርስቶስ ወታደር መለያ ምልክት ነው ይላል። የክርስቶስ ወታደር መለያ ምልክት። አንድ ሰው የክርስቶስ ወታደር የመሆኑ መለያ ምልክቱ ትሕትና ነው አለ። እንዴት ከተባለ ወታደር ለራሱ አይደለም የሚለው ለሀገርና ለንጉስ ለታዘዘበት ዓላማ ዝቅ ብሎ ማገልገል ነው። ራስን እየሰዋ ሀገርን ማኖር፣ ዘመድን ወገንን ማኖር ነው። አንድም የክርስቶስ ወታደር ነኝ የሚል ሰው የክርስቶስ ወታደርነቱ የሚለይበት አንዱ ምንድነው ከተባለ ትሕትና ነው ብሎ አባ መቃርስ ነገረ። ዝቅ ብሎ መታዘዝ ማገልገል ከአንድ ክርስቲያናዊ
ከአንድ ወጣት የሚጠበቀው ስራ የሚታዘዘው ተግባር ትህትናን የሚገልጽበት መንገድ የክርስቶስ ወታደርነትን ማሳያ ነው ማለት ነው። እንዲህ ብሎ የተረጎመው ለዚህ ነው ማለት ነው። ስለዚህ በዚህ መንገድ የክርስቶስ ወታደርነቱ ይታወቃል ይላል። መነኩሴ በቆቡ ወንበር በክታቡ ይታወቃል ይባላል። መነኩሴነቱ የሚታወቀው ቆብ ማጥለቁ ነው። መለያው ከሌለው ሊታወቅ አይችልም። አንድ የክርስቶስ ወታደር የሆነ ሰው መለያው ትህትና ነው። ክርስቶስ ዝቅ ብሎ የሐዋርያትን እግር እንዳጠበ አንድ የክርስቶስ ወታደር ነኝ የሚል ምእመንም ዝቅ ብሎ ትህትና ሲሰራ ሲታይ ይህ የክርስቶስ ወታደር መሆኑ ይታወቃል። ቅዱስ ጳውሎስም ተመሰሉኪ አየ በከመ አነ እትመሰሎ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። ክርስቶስ ዝቅ ብሎ ስራ ሰራ፣ ቅዱስ ጳውሎስ ሰራና እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እኔን ምሰሉ። የክርስቶስ ወታደርነቱ ሰንሰለቱ ይሄ ነው። በዚህ መንገድ የሚያልፍ ሰው ነው ወታደር የሚባለው። ስለዚህ የክርስቶስ ወታደር መሆኑ ነው። አንድ ወንበር የንጉስ ወንበር መሆኑ ክታቡ ወይም ዙፋኑ ላይ የተደረገው የመቀመጫው ምልክት ነው፣ መለያው። ስለዚህ መነኩሴ በቆቡ ወንበር በክታቡ የሚባለው ከዚያ የተነሳ ነው ማለት ነው። ስለዚህ ወታደር ብለው ተርጉመውታል። አርሳኔዎስ የሚባለው አባት ደግሞ እንዲህ ይለዋል፣ ወአርሳኔዎስኒ ይቤ ውእቱ ምድር እንተ ኢትወድቅ፣ አርሳኔዎስም የማይናድ ደልዳላ መሬት ማለት ነው ይላል። ትህትና ማለት የማይናድ ደልዳላ መሬት። መሬት ህንፃውን፣ ሰውን፣ ሁሉን ነገር ተሸክማለች። ደልዳላ መሬት ደግሞ ለሁሉም ነገር የተመቸ ነው። ለአዝመራው፣ ለሁሉም ነገር ህንፃ ብንሰራበት፣ ሌላ የተለያየ ስራ ብንሰራበት ደልዳላ መሬት ነው። ልክ ትህትና ያለው ሰው እንደዚህ ደልዳላ መሬት ነው አለ። ትህትና ያለው ሰው ደልዳላ ነው። ሰከን ብሎ የሚያስብ ፈጥኖ የማይወስን ከአባቶቹ እግር ዝቅ ብሎ ቁጭ ብሎ የሚማር የተማረውን ደግሞ የሚያወጣ የሚያወርድ የሚያውቅ የሚረዳና ያን በተግባር የሚሰራ ያንን ደግሞ የሚጠብቅ ጠብቆ ደግሞ የሚያቀብል ትህትናውን ይሰራዋል። ለተተኪ ትውልድ ደግሞ ያስተምረዋል፣ ያስረክበዋል፣ ጠብቆ ያስጠብቀዋል ማለት ነው። ስለዚህ ትህትናን የሚሰራ ሰው ደልዳላ መሬት ነው፣ የማይናወጽ ሁሉን ቢሰሩበት የሚችል ደልዳላ መሬት ነው ብሎ ይገልጸዋል ማለት ነው። ስለዚህ እኛ የሚጠበቅብን እንደ ቤተ ክርስቲያን ልጆች የክርስቶስ መለያዎች ለመሆን ከፈለግ ዝቅ ብለን ክርስቶስ የሰራውን ስራ ሰርተን ማሳየት ነው ማለት ነው። በዚያ መንገድ መሄድ እንዳለብን ነው አባቶቻችን የሚነግሩ። አባት አድራ የሚባለው አባት ደግሞ ወአባት አድራኒ ሰመዮ መፍርሄ ሰይጣናት ይለዋል። አባት አድራ ወአባት አድራኒ ሰመዮ መፍርሄ ሰይጣናት። ትህትና ማለት አጋንንትን የሚያንቀጠቅጥ መስቀል ማለት ነው። መስቀል ነው። መቼም አጋንንት ከመስቀል ፊት አይቆም። መስቀል ሲያዩ አጋንንት ይርቃሉ። ትህትና ሲሰራ የሚያዩ አጋንንት ደግሞ ያን ትህትና የሚሰራውን ሰው ሊቀርቡት አይችሉም። ከዚያ የተነሳ ይህ አባት ትህትና ማለት ሰይጣናትን የሚያስወግድ ሰይጣን ራሱ ሊቀርበው የማይችልበት የክርስቶስ የወታደርነቱ መለያ ምልክት መስቀል ነው። ትህትና ማለት ያ ነው አለ። ሰይጣን ከሌለው ነገር ምንድነው ከተባለ ትህትና ሰርቶ አያውቅም። ሰይጣን እንግዲህ ራብማ ይርበው አይበላ፣ አያንቀላፋ፣ አይተኛ። እኛ ስንበላ እንደክማለን፣ እንተኛለን፣ እናንቀላፋለን። ስንጾም ይርበናል። እርሱ ግን አንድ ቀን በልቶ አያውቅ። እንድንበላ ግን እኛን ያስተስታል። እርሱ ዘንድ የሌለው ነገር ትልቁ ችግር ምንድነው ከተባለ ትህትና ነው የሌለው። ፍጹም ትህትና የሚባል ነገር የለም። ያ ቢኖረው ኑሮ እሱ ብቻ አይደለም አዳምም ስቷል። ልክ እንደ አዳም መመለስ ይችል ነበረ። ይህች መንፈስ ወይም ይህች ትህትና ስለሌለችው ግን እንደወረደ ቀርቷል ማለት ነው። ስለዚህ አጋንንትን የሚያርቅ መስቀል ነው አለው ትህትናን ማለት ነው። በዚህ መንገድ ነው እንድንኖር አባቶቻችን የሚያዙ። ይህንን መስቀለ ክርስቶስ የሆነ ትህትናን ተሸክመነው እንድንኖር ከህሊናችን ላይ እንዳይወርድ። አሁን ስቅለተ ህሊና የሚባለው የተከታተላችሁኝ ነው። ስቅለተ ህሊና የሚባለው ማለት የህሊና መሰቀል የሚባለው እዚህ ህሊናችን ላይ ሁልጊዜ ክርስቶስ ያደረገልንን ሁሉ ስሎ መኖር።
በቃ ከአንድ ክርስቲያን ላይ ይሄ እንዳይለይ። በወጣትነት ጊዜ ብዙ ፈተናዎች አሉ። እነዚያን ፈተናዎች ለመራቅ ህሊናችን ላይ ምን ስለዋል? ክርስቶስ በዕለተ ዓርብ ለኛ ያደረገው ያ የቀራንዮ መከራ እንግልት ለምንድን ነው ያን ያደረገው ብሎ ማሰብ። ለምንድን ነው ዝቅ ብሎ ሐዋርያት ወገቡን ታጥቆ ሐዋርያት እግራቸውን ያጠቡ? ያ ምንድን ነው ከተባለ ትሕትና። ያን ያደረገበት ምንድን ነው ከተባለ እኛ በዚያ እንድንመራ፣ ያ በዚያ ስራ ላይ ህሊናችን ተሰቅሎ እንዲኖር። ያን ካሰብ ለሰይጣን በር አንከፍትለት። እዚህ በፍትሐ ነገሥት ላይ ምን ይላል? ወለእመረከበ ንስቲተ ሙባአ ውእቱን ያርህቡ ይላል። ትንሽ መግቢያ ካገኘ ሰይጣን ያን ያስፋፋዋል። ያችን መግቢያ እንዳያገኝ ህሊናችንን በክርስቶስ መከራ ክርስቶስ ስላደረገልን ህሊናችንን ሰቅለን መኖር ማለት ነው። በዚያ ሰቅለነው ከኖር ህሊናችንን ከተቆጣጠረው ሰይጣን መግቢያ ያጣል ማለት ነው። ስለዚህ ያንን ትሕትና በህሊናችን ስለን መኖር፣ ያንን ካደረግ ደግሞ መስቀሉን ይዘናል ማለት ነው። ያን መስቀል ከያዝን ደግሞ አጋንንት አይቀርቡንም ማለት ነው። አባ ባውማ የሚባለው ደግሞ ምን አለ? ይቤ ውእቱ ልዑል እምኩሉ ትሩፋት፣ እርሱ አለ ትሕትና ከትሩፋት ሁሉ በላይ ነው አለ። ከትሩፋት ሁሉ በላይ ይሄ ትሕትና። ብዙዎቻችንን የሚዋጋን ትዕቢት ነው። ትዕቢት እንዳይዋጋን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በብዙ መንገድ አስተምሮናል። ከዕለታት አንድ ቀን ሐዋርያት ተሰበሰቡና በዚህ በማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ እንደምናገኘው ወበይእቲ ሰዓት ቀርብ ወሀቤሁ አርዳይሁ ለእግዚእ ኢየሱስ፣ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ቀረቡና በመንግስተ ሰማያት ከኛ መካከል የሚበልጠው ወይም ታላቁ ማን ነው ብለው ጠየቁት። ያን ጊዜ ወአምፃ አሐደ ሕፃነ ወአቀመ ማእከሎሙ፣ አንድ ብላቴና ወይም አንድ ሕፃን አመጣና በመካከላቸው አቆመና ልክ እንደዚህ ሕፃን ካልሆናችሁ ወደ መንግስተ ሰማያት መግባት አትችሉም ማለት። ሕፃናት ትሕትና አላቸው። ልክ እንደዚህ ከንጻ ጠባይ እንደዚህ ሕፃን ከንጻ ጠባይ ካልደረሳችሁ ወይም እንደ ሕፃናት ስትታዘዙ እሺ በጎ የማትሉ ከሆነ ወደ እግዚአብሔር መንግስት አትገቡም። ወዘአታተ ከመዝንቱ ሕፃን ዝውዕቱ ዘያቢ በመንግስተ ሰማያት ይላል ከቁጥር 4 ላይ እዚህ ላይ። እንደዚህ ሕፃን ራሱን ዝቅ የሚያደርግ በመንግስተ ሰማያት ታላቁ እርሱ ነው አለ። ይህ ማለት ትሕትናን የሚሰራ ነው። ሊቃውንት ይህን ሲተረጉሙ ምን አሉት? ይህንን ያስተማረበት ሕፃን አግናጤዎስ ምጥዎ ዘአንበሳ ነው ይላሉ። ለአንበሳ የተሰጠው አግናጤዎስ ነው ይላሉ። ይህ ሕፃን ኋላ ሶስተኛ ሊቀ ጳጳስ ሆኖ ተሹሟል ብለው ተርጉመዋል ማለት ነው። ስለዚህ እንደዚህ ሕፃን ሆናችሁ ካልሆነ በስተቀር ወደ እግዚአብሔር መንግስት በትዕቢትና በተንኮል እኔ ይበልጥ በሚል ልቡና ወደ እግዚአብሔር መንግስት መግባት አትችሉም ብሎ ትሕትናን አስተምሯል ማለት ነው። የተደረገልን ሁሉ የተፈጸመልን ድህነት በትሕትና የተሞላ ነው። ኦ ትሕትና ዘመጠነ ትሕትና እያሉ ሊቃውንተ ቤተክርስቲያን የሚያመሰጥሩት እንዴት ነው? የፈጠረው ፍጡር ክርስቶስን በችንካር ሲቸነክረው ዝም ብሎ ማየት፣ ወደ ቀራንዮ ለመታረድ ሲነዳ መስቀሉን ተሸክሞ መሄድ፣ ከዚህ የበለጠ ትሕትና ምን አለ? ይህን ትሕትና ነው አባቶቻችን እያደነቁት የኖሩ። ይህን ትሕትና እንድንሰራው ነው ክርስቶስን ምሰሉ የተባለ። ወጣትነት ብዙ ፈተናዎች አሉ። ያንን ለማለፍ ግን በትሕትና መታጠር ነው። የሰይጣንን በር ለመዝጋት ትሕትናን መስራት ነው። ይህን ከተቆጣጠርን፣ ይህን ካደረግን ለሰይጣን በር አንሰጠውም ማለት ነው። ስለዚህ በዚህ ማለፍ በዚህ መኖር ይጠበቅብናል። አባ ሚልኪ ደግሞ ወአባ ሚልኪ ቁልዝማዊ ሰመዮ ሰዋሰወ ወአንቀጸ መንግስተ ሰማያት ይላል። ትሕትና ማለት አለ የመንግስተ ሰማያት በር መግቢያና መሰላል ማለት ነው አለ። ወደ መንግስተ ሰማያት ለመግባት ከተፈለገ በትሕትና መሄድ ነው ማለት ነው። እስመ ሰዋሰወ ትሕትና ሁለሰብ ይክል አይርጎቶ እስከ ሰማይ፣ የሰው ትሕትናው መሰላል ሆኖ እስከ ሰማይ ያወጣዋል ይላል። ይህች መሰላል ማለት ሰው በትሕትና መሰላልነት ወደ እግዚአብሔር መንግስት መግባት ይችላል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ከመቶ አለቃው ያገኘው ከሶስቱ ጥበቦቹ መካከል ወይም ስራዎቹ መካከል አንዱ ትሕትና ነው ማለት ነው።
ያንን ትሕትና መፈጸም ነው ከኛ የሚጠበቀው ማለት ነው። በወጣትነት ይህን መስራት፣ ኋላ ለማያልፈው መንግስት ዛሬ መዘጋጀት፣ ራስን መቆጣጠር ያ ነው ማለት ነው። ስለዚህ የመንግስተ ሰማያት በር ይሄ ከሆነ ክርስቶስ ያዘዘን ትሕትና ከሆነ ያን መፈጸም፣ በዚያ ማለፍ፣ ያን መተግበር ነው ማለት ነው። ተግባራዊ ክርስትና ማለት ይሄ ነው ማለት ነው። ሲፈጸም፣ ሲሰራ፣ ሲተገበር ያን የክርስቶስ ወታደር መለያው ትሕትና ሆነ ማለት ነው። ስለዚህ ወደ መንግስተ ሰማያት ለመቅረብ ወደ ህንፃው ወደ ላይኛው ክፍል ለመውጣት መሰላል የሚያስፈልገን ከሆነ ከሁሉም በላይ ለሆነችው ለእግዚአብሔር መንግስት መዳረሻ ደግሞ መሰላሉ ትሕትና ነው ተባልን ማለት ነው። ለዚያች መንግስተ ሰማያት መዳረሻው መሰላል ትሕትና ከሆነ ደግሞ የግድ ያን መተግበር ያስፈልገናል ማለት ነው። ምክንያቱም ያለዚያ ማለፍ አንችልም። ወደዚያ ለመድረስ ክንፈ ጸጋ ያስፈልገናል። ይህ የጸጋ ክንፍ ደግሞ የሚገኘው ትሕትናን በመስራት ነው። ዝቅ ብሎ ክርስቶስን መምሰል ነው። አራያና ምሳሌ የሚሆነን ክርስቶስ አለ። ክርስቶስ ከመሰቀሉ ከመውረዱ ከመሞቱና ከመነሳቱ በፊት ያሉት አባቶቻችን ማን አብነት ማን አራያ ይሆናል ቢሉ ምክንያት ነበራቸው። ዛሬ ግን ምክንያት ክርስቶስ አለንና አብነት የሚሆንን የለንም ለማለት አንችልም። ምክንያቱም ክርስቶስ ሰርቶ ሰጥቶናል፣ አሳይቶናል። ስለዚህ ወጣቶች፣ ህፃናት ክርስቶስ እንደ ህፃናት ዝቅ ብሎ ታዝዞ ካደገ እኛ ክርስቶስ የምንማረው በመታዘዝ ማደግን፣ እየታዘዙ ማደግ፣ በዚያ ጸጋን ማግኘት። እናት አባቱን እየታዘዘ የሚያድግ ብላቴና ኋላ ደግሞ እርሱን የሚታዘዘው ፍሬን ማስገኘት ነው ትልቁ ነገር ማለት ነው። እኛ ዝቅ ብለን ለእናት አባቶቻችን ለቅድስት ቤተክርስቲያን ከታዘዝ ለኛ ደግሞ የሚታዘዙ ፍሬዎችን እግዚአብሔር ኋላ ይሰጠናል ማለት ነው። ሰው የዘራውን ነው የሚያጭድ አይደል? ከዚያ ውጭ ከሆነ ሌብነት ነው የሚሆነው። ያልሰራውን ማንም ሊያገኝ አይችልም። ለሁሉም እንደየስራው ይከፈለዋል ተብሎ ተጽፏል። ያልሰራውን ማግኘት አይንችልም። ጊዜ ላለመፍጀትና ትምህርቴን ጠቅለል ለማድረግ አንድ ታሪክ ልንገራችሁና እንጨርስ። አንድ አባት ነበር፣ ሊቀ ጳጳስ ነው ይላል። እዚህ መጽሐፈ መነኮሳት ላይ ተጽፎ ያለ ታሪክ ነውና ይህ አባት ከዕለታት አንድ ቀን ጦር ተነሳበት ይላል፣ የዝሙት ጦር እና ምዕመናን ደግሞ ምን አሉት? ዛሬ ስጋ ወደሙን መቀበል እንፈልጋለንና ገብተህ ቀድሰህ አቁርበን አሉት። እሱ ደግሞ ኃጢአቱን የማይሸሽግ ምዕመናን እንዲጸልዩለት የሚፈልግ ነውና እኔ ዛሬ ጦር ተነስቶብኛል፣ እባካችሁ ጸልዩልኝ፣ ገብቼ መቀደስ አልችልም አላቸው። 7 ቀን ሱባኤ ያዙለት ይላል። ያን ሱባኤ ከፈጸሙ በኋላ አባታችን ዛሬ ገብተህ ቀድሰህ ስጋው ደግሞ እንድታቀብለን በትሕትና እንጠይቃለን አሉት። እናንተ እንዲህ ብላችሁ አዘዛችሁኝ፣ እኔ ደግሞ አንድ ትእዛዝ ባዛችሁ ያንን ትፈጽማላችሁ አላቸው። አባታችን እንታዘዛለን አሉት። ምን አላቸው? ገብቼ ቀድስላችኋለሁ፣ ቅዳሴውን ከጨረሱ በኋላ የምሰራው ስራ አለኝና ከዚያም በኋላ እንድታደርጉልኝ ያንን ማዘዛችሁን ቃል ግቡልኝ አሉ። አባታችን ይሁንብን ቃል ገብተናል አሉ። ገብቶ ቀደሰ፣ ስጋው ደሙን አቀበላቸው። ከዚያ በኋላ ምን አደረገ? ምዕመናኑን እዚያው ባላችሁበት ከውስጥ ቆዩ አለ። ስራውን ጨረሰና ከቤተ ክርስቲያኑ በራፍ ላይ ወደቀና በሉ አሁን ስትወጡ እኔን እየተረገጣችሁ ኦ እግዚኦ ስራይ ኃጢአቶ ለገብርከ፣ አቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ የዚህን የባሪያህን ኃጢአት ይቅር በለው እያላችሁ እኔን እየረገጣችሁ ይውጡ አላቸው። በዚህም ጊዜ ምዕመናኑ ይህን ሲያደርጉ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ሰረይኩ ኃጢአቶ በእንተ ትሕትናሁ። ይህ ሰው ሊቀ ጳጳስ እያለ ዝቅ ብሎ በትሕትና ይህን በማድረጉ ስለ ትሕትናው ኃጢአቱን ይቅር አሉታል። አያችሁት? ይህ ሰው ያንን የዝሙት ጦር ያስወገደው ቀድሶ ምዕመናን የሚያቆርባቸው ያ ታላቅ ሰው ክቡር ነኝና ኃጢአቴን ደብቄ ልኑር አላለም። ጸልዩልኝ፣ ወድቄ እማጸናችኋለሁ፣ እናንተ ደግሞ እኔን እየተረገጣችሁ ጸልዩልኝ፣ ከዚያ ክርስቶስ ያድነኛል አለ። አደረገው። ክርስቶስ ስለ ትሕትናው ኃጢአቱን ይቅር አለው ማለት ነው። ስለዚህ ትሕትና ስንሰራ ኃጢአታችን ይወገድልናል ማለት ነው። ስለዚህ በማቴዎስ ወንጌል ምዕራፍ 8 ከቁጥር 8 የተነገረን ትሕትና ማለት ይህ ነው ማለት ነው። እንደዚህ 100 አለቃ
ወደ ቤቴ ጣራ ትገባ ዘንድ ለኔ አይገባኝም፣ እኔ ኃጢአተኛ ሰው ነኝና አቤቱ መድኃኒቴ ኢየሱስ ክርስቶስ ቃል ተናገር ኃጢአቴም ይወገዳል እንድንለው አምላካችን መድኃኒታችን ኢየሱስ ክርስቶስ ይፍቀድልን። ያስተማረን የመከረን የገሰጸን ልዑለ ባሕርይ አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።